ፍትህን ከምድራዊ ዳኞች መፈለግ አቁመን ወደ ሰማያዊው አምላክ የምንጮህበት ጊዜ ደርሷል ስትል ታዋቂዋና ተወዳጇ አርቲስት መሰረት መብራቴ ገልጻለች። ጋይስ በጣም ደግሞ ያስደነገጠኝና ያሳዘነኝ የአርሲ ከተማ አስተዳደር ምን ብሎ እንደመለሰ ስትሰሙ ደግሞ ልባችሁ እጅግ በጣም ያዝናል። በርና አስደንጋጭ መረጃ በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ስንጨፍር አደርንም ስንዘሙት አደርንም ተኝተን አደርንም እቺ ቤተክርስቲያን ስላለች ነው። በብዙ ሴቶች እንባ ያለበት ቤት ነው። አርቲስት መሰረት መብራቴ እጅግ በጣም የሚያስደነግጥና እጅግ ልብ የሚሰብር ቃል በመናገር ስለ አርሲ ኦርቶዶክሳውያን እንግዲህ አሳዛኝ የሆነ ንግግርን ተናግራለች። ይህ በብዙዎች ዘንድ እጅግ በጣም ትልቅ ሐዘን የፈጠረው የአርሲ ኦርቶዶክሳውያን ጉዳይ ምን ላይ አለ? ከአዳነች አቤቤ ጋር ተያይዞ ከአርሲ ኦርቶዶክሳውያን ጋር ተያይዞ የተነሳው እጅግ በጣም አሳዛኝ የሆነ ተቃውሞ ምንድነው? ከብዙዎች መማር ያልቻላችሁት በአረብ ሀገራት የምትገኙ ኢትዮጵያውያን በተለይ ሴቶች እጅግ በጣም ብዙ ነገሮችን እየተበላችሁ እንደሆነ ለሰርጓ 2 ቀን ሲቀር ልታገባ የወሰነችው ሰው ልጆችና ሚስት እንዳለው ስታረጋግጥ አንዲት ሴት ከአረብ ሀገር ወደ ኢትዮጵያ ከመጣች በኋላ ያደረገችው አሳዛኝ ነገር ምንድነው? በዚህ ቪዲዮ በደንብ የምነግራችሁ ይሆናል። ይህንን ቤት ሳብስክራይብ አድርጋችሁ ቤተሰብ በመሆን ይህንን ቪዲዮ ላይክ አድርጋችሁ እባካችሁ እጅግ በጣም ጠቃሚ የሆኑ ነገሮችን በዚህ ቪዲዮ ስለማነሳ ለብዙዎች ሼር ታደርጉልኛላችሁ። ጋይስ በአርሲ ውስጥ እየተፈጠረ ያለው ነገር ምንድነው? ኢትዮጵያ ወዴት እየሄደች ናት? የብዙዎችን ልብ የሰበረ እጅግ በጣም የሚያሳዝን ዜና ከወደ አርሲ እየተሰማ አለ። ይህ ዜና ነገሩ ግን ምንድነው ጋይስ? ሟቾች ቁጥር ከ10 ወደ 37 ደርሷል። የተቃጠሉ ቤቶች ደግሞ ከ100 ወደ 234 መኖሪያ ቤቶች መቃጠላቸው ተገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን በሃይማኖት ላይ ያነጣጠረው ጥቃት መቀጠሉን የተገለጸው ጥቃቱ በአሁኑ ሰዓትም በወረዳው ስር በሚገኙ የተለያዩ ቀበሌዎች እየተስፋፋ ይገኛል። ጫካ ውስጥ የሚገኙ የኦርቶዶክስ ተከታዮች አሉ፣ ድረሱልን ብለዋል። ጋይስ እንደዚህ አይነት መረጃዎችን እንደ ዜና ከማቅረብ ይልቅ እንባን እየጣለን እኔ እንጃ እንባን እየጣልንም ጭምር እየተሰማን ያለን አይመስለኝም። እጅግ በጣም ብዙ ቤቶች እየተቃጠሉ እንደሆነ፣ ብዙዎች እየታረዱ እንደሆነ፣ እየሞቱ እንደሆነ እየተሰማ አለ። ጋይስ በጣም ደግሞ ያስደነገጠኝና ያሳዘነኝ የአርሲ የዛ ከተማ አስተዳደር የዛ አካባቢ አስተዳደር ምን ብሎ እንደመለሰ ስትሰሙ ደግሞ ልባችሁ እጅግ በጣም ያዝናል። እጅግ በጣም ልባችሁ ይወርዳል። እጅግ ውስጣችሁ በሐዘን ይመታል። ምንድነው ያለው? ምን ብሎ መለሰ? ስለዚህ ስለሚጨፈጨፉ ኢትዮጵያውያን፣ ስለሚሞቱ ኦርቶዶክሳውያን፣ ስለሚቃጠሉ ቤቶች ምን ነበረ ምላሹ? እውነት ያሳዝናል በጣም። በአርሲ ጥቃት የተፈጸመበት ወረዳ ላይ የወረዳው አስተዳዳሪ ምንም አይነት ጥቃት መረጃ አልደረሰንም ሲሉ ለቢቢሲ አፋን ኦሮሞ መስጠታቸውን ፋስት መረጃ ይዞት የወጣው ዘገባ ይጠቁማል። ቢቢሲ አፋን ኦሮሞ ለኦሮሚያ ክልል መንግስት ኮሚኒኬሽን ቢደውልም መልስ እንዳላገኘና የወረዳው አስተዳዳሪ ደውሎ ምንም አይነት የጥቃት መረጃ እንዳልደረሳቸው መናገራቸውን ቢቢሲ አፋን ኦሮሞ ይዞት የወጣው መረጃ ይገልጻል። በርካታ ንጹሃን ዜጎች እየተገደሉ ደማቸው በከንቱ እየፈሰሰ ምንም አይነት መረጃ የለኝም ማለት ወረዳ አስተዳዳሪው የት ናቸው የሚል ጥያቄን እንዳስነሳበት ይህ መንግስት ምን ያህል ለአካባቢው ችላ ማለቱን ያሳያል ሲሉ በርካቶች የግል አስተያየታቸውን እየሰጡ ይገኛሉ። እውነት እዛ አካባቢ ስለተፈጸመው የወረዳው አስተዳዳሪ አያውቁም። በርካቶችን አሳዝኗል። እየሞቱ ያለ ህዝብ፣ በጣም ብዙ ቤቶች እየተቃጠሉ እንደሆነ እየተሰማ ብዙዎች እንባቸውን እየጣሉ በሶሻል ሚዲያ እየታዩ በዚህ ሁኔታ በሶሻል ሚዲያ ያለ ዘመናዊ የሆነ ኢንፎርሜሽኖችን ማግኘት የሚችል አንድ አስተዳደር ላይ የሚሰራ አካል በፍጹም ስለዚህ ጉዳይ አልሰማውም ካለ ምን ማለት ይቻላል? ምንድነው አሁን ማለት የሚቻለው? ጋይስ ምን አይነት ፌክ የሆነ ህይወትን ነው እየኖረን ያለነው? እንዴት እንደዚህ ይባላል? ይሄ ጉዳይ በጣም አሳዛኝ አይመስላችሁም? በጣም አስደንጋጭ አይመስላችሁም? በዚህ ልክ እየሞተ ስላለው ህዝብ በፍጹም ምንም አይነት ነገር አልሰማውም ማለት አያሳዝንም?
ከዚህ ጋር ተያይዞ እጅግ በጣም የሚያሳዝኑ መረጃዎች እየወጡ ሲሆኑ ከአዳነች አቤቤ ጋር ተያይዞ ደግሞ የተሰማው ነገር ከአዲስ አበባ ከንቲባ ከአዳነች አቤቤ ጋር ተያይዞ የተሰማው ነገር ይህ ጥቃቱ እየተፈጸመበት ያለው አካባቢ የራሷ ተወልዳ ያደገችበት አካባቢ ያስተማረችበት ኤሪያ ነው። በዚህ ኤሪያ ያለውን እውነትና በሷ ላይ የተነሳውን ተቃውሞ ተመልከቱ። ለምንድን ነው ሶሻል ሚዲያ እንዲሁ ደግሞ ተቃዋሚዎች የበዙባት በዚህ ሰዓት? ለምን? ሰበርና አስደንጋጭ መረጃ። በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። ከንቲባዋ ተወልደው ባደጉበትና በተማሩበት እንዲሁም መምህርና ርዕሰ መምህር ሆነው ባደጉበት በምስራቅ አርሲ አሰኮ ወረዳ በምዕመናን ላይ በተሰነዘረ ጥቃት የ37 ምዕመናን ህይወት አልፏል። 234 መኖሪያ ቤቶችና ከ100 ዓመት በላይ ያስቆጠረው የታሪካዊው የጠላት አጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድመዋል። ይህ ሁሉ ግፍ በገዛ ትውልድ ስፍራቸው ላይ ሲፈጸምና እናቶች በየጫካው እየተንከራተቱ ባሉበት በዚህ አስጨናቂ ሰዓት ከንቲባዋ ድርጊቱን ለማውገዝ እንኳን ሳይደፍሩ ዝምታ መምረጣቸው በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። የተሰማ በሶሻል ሚዲያ እየታየ ተወልዳ ባደገችበት በተማረችበት አካባቢ ያለውን ነገር አልጠየቀችም በሚል እንግዲህ ትልቅ ተቃውሞ እንደተነሳባት እየሰማችሁ እያያችሁ አላችሁ። ግን ልክ ነው የምትሉት? እንዴት እየሄደን ያለ ነው? የሰው የነፍስ ጉዳይ እንዴት እንደቀለለ ምን አይነት ከባድ ከ200 በላይ የሆኑ ቤቶች ተቃጥለው ይሄ ሁሉ አደጋ እየተከናወነ ይሄንን ጉዳይ በተመለከተ እኔ እኮ የሚገርመኝ አርሰናል ዋንጫ አንስቷል ብለው የሆነ መገለጫ የሚያወጣ ህዝብ ስለሚሞተው ስለሚቃጠለው ቤትና ህዝብ ምንም መረጃ እናንተ ነገሩ ቀላልና ጥሩ ነው፣ ይሄ መልካም አካሄድ ነው ብላችሁ ታስባላችሁ? የሰው ነፍስ በዚህ ልክ መቅለል እንዴት ነው የምትመለከቱት? ታዲያ ከዚህ ጋር ተያይዞ እጅግ በጣም የሚያሳዝን ነገርን ብዙዎች የምናቃት አርቲስት መሰረት መብራቴ እጅግ በጣም የሚያሳዝን ነገሩ በጣም እንደከበደ በመንግስት ዘንድ ያለው የህዝብ ቦታ እንደወረደ ስትመለከት የተናገረችው እጅግ በጣም አሳዛኝ የሆነ መልእክት። ፍትህን ከምድራዊ ዳኞች መፈለግ አቁመን ወደ ሰማያዊው አምላክ የምንጮህበት ጊዜ ደርሰዋል ስትል ታዋቂዋና ተወዳጇ አርቲስት መሰረት መብራቴ ገልጻለች። ተወዳጁ አርቲስት መሰረት መብራቴ በምስራቅ አርሲ እየደረሰ ያለውን እልቂት በመቃወም ድምጿንም አሰምታለች። አካባቢውን የደም ምድር በማለት የገለጸችው መሰረት በንጹሐን ላይ እየደረሰ ያለው ግፍ እንዲቆም በጸሎት ወደ ፈጣሪዋም ተማጽናለች። የጥበብ ሰዎች እንዲህ ለህዝብ ህመም ድምፅ መሆናቸው ትልቅ ትርጉምም አለው። ፈጣሪ ኢትዮጵያና ህዝቦቿን ይጠብቅ ስትል በመጨረሻ መልእክቷን አስተላልፋለች። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮመንት ላይ አጋሩኝ። ለሟች ቤተሰቦችም መጽናናትን እንመኛለን። የከተማው አስተዳደር ጭራሽ አልሰማውም አለ። በአስተዳደር ቦታ ላይ የተቀመጡ ሰዎች ምንም አይነት እንፍሽ ማለት አልቻሉም። ከዚህ ሁሉ አንጻር ወደ ፈጣሪ ከመለመን ውጭ ምንም አይነት አማራጭ የለንም። ስለዚህ ከምድር ዳኞች ፍትህን መጠበቅ እንተው ያለችው መሰረት እጅግ በጣም የብዙዎችን ልብ ነክታ በሶሻል ሚዲያ በብዙ የሷ ሐሳብ የተንቀሳቀሰ አለ። ይሄንን ነገር እያያችሁ የኛ ወጣትና የኛ ህዝብ ምን ላይ ይረባረባል ብትሉ አርሰናል የሚባለው ዋንጫ ያሸነፈበትን አንድ አሳዛኝ እውነት ነው ያዘንኩት። ይሄንን ዜና ሳይ ከምር ነው የተሰማኝ። እስኪ ዜናው ምን እንደምልው። በአዲስ አበባ ስታዲየም ምንድነው የተፈጠረው? በዛሬው ዕለት እንግዲህ በአዲስ አበባ ስታዲየም ለአርሰናል ደጋፊዎች ትልቅ የተባለ ምስራች ተነግሯል። የአርሰናል ደጋፊዎች በሙሉ እንግዲህ ይህንን ቪዲዮ ለብዙ ሰዎች እንዲደርስ አምስት ጊዜ ኮፒ ሊንክ እንዲሁም ለጓደኞቻችሁ በሙሉ ሼር አድርጉላቸው። ዊ ቻምፒዮንስ ግንቦት 29 በአዲስ አበባ ስታዲየም የአርሰናል ቻምፒዮን መሆኑን አስመልክቶም ትልቅ የተባለ ድግስ ማዘጋጀቱን አስታውቋል። ታዲያም እንግዲህ በዚህ ከ30 ሺህ ሰው በላይ በሚታደምበት ትልቅ ዝግጅት ላይ ዓለም አቀፍ የእግር ኳስ ሌጀንዶች፣ ታዋቂ የአርሰናል ደጋፊዎች እንዲሁም ከ10 በላይ የሚሆኑ ታዋቂ ዘፋኞች ዝግጅቱን ያደምቁታል። እናም በኢትዮጵያ የምትገኙ የአርሰናል ደጋፊዎች የክለባችሁን ሻምፒዮን ድል የምታከብሩበት ትልቅ ፕሮግራም ነውና ቅዳሜ ግንቦት 29 ከቀኑ 6 ሰዓት ጀምሮ በአዲስ አበባ ስቴዲየም አይቀርም። አዎ አንቀርም፣ እንመጣለን እንላለን። እንግዲህ ምን እንበል ታዲያስ? ተመልከቱ። እዛ አንዱ የሆነ ምንም እኮ ማያቅ እኮ ነው ስላደረገው እዚህ ጋር ምን እየተባለ ነው? ሻምፒዮን ስለሆነው ስለ አንድ ቲም ምክንያት ዊ ሻምፒዮንስ በሚል የተዘጋጀ የሆነ ከ20 በላይ የሚያደንቅ ዘፈኝ ምናምን ወዳለበት ተጋብዛቸዋል። አይቀርም፣ ከ30 ሺህ የሚበልጥ ህዝብ ይሰበሰባል፣ ቲኬት ይሸጣል እየተባለ ነው። በጣም ነው የሚያሳዝነው። በእውነት ነው የምላችሁ። ይህንን ስል ምንም አይነት ነገርን ይሄ ከኳስ ጋር ተያይዘው የሚያስተጋባ ኳስን እንደ ትልቅ አድርጎ የሚናገር ስለሚሞተው ህዝብ ለሰው ልጅ
የተሰጠው ቦታ እኔ ግን በጣም ነው ያዘንኩት ከምር። ምን ችግር አለ ይሄንን ጊዜ ሁላችንም ስለነዚህ ህዝብ ብንጮህ ምን ችግር አለ? ሶሻል ሚዲያው ራሱ እኮ በጥሩ መልኩ እኮ እየዘገበ እኮ አይደለም ነገሩ። ነገር ግን ድግስ አዘጋጁ እናንተ ብሉ፣ ይመጣል ሰው ሁሉ ተሰብስቦ እናንተ ጋር። ግን በጣም ነው የሚደብረው። ይሄ ደግሞ ወጣት አንድ ወጣት በእናታችሁ ስለነዚህ ስለ አርሲ ኦርቶዶክሳውያን እንዲሁ ደግሞ ስለሚሞቱ ንጹሃን የተናገረው ነገር የኛ ወጣት እውነት ምን ላይ ራሱ መጮህ እንዳለበት ማቅ እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ስንጨፍር አደርንም ስንዘሙት አደርንም ተኝተን አደርንም እቺ ቤተክርስቲያን ስላለች ነው። እቺ ቤተክርስቲያን ስለኛ ስለምትለምንልን ነው። 101 ዓመት የቆየ ቤተክርስቲያን አርሲ ላይ ተቃጠለ። መድኃኔዓለም ቤተክርስቲያን ዝርፊያ ተፈጽሞበት ምዕመኑ ጽላቱን ይዞ ሸሸ። ምዕመናን አርሲ ላይ እየተገደሉ ነው ሲባል ምን ያህል ደደብን ነው እንደዚህ ይሄን ነገር እየሰማን ምንም የማይመስለን ዝም ብለን የምናሳልፈው። እግዚአብሔርን እንዴት ነው ቆይ ጭንቅላታችን ይሄንን ነገር የፈቀደው? ቆይ እንዴት ነው ግድም አይሰጣችሁ? እሺ የሰው ሞትን ለመር ሀገራችን ሰላም አይደለችም። ሰው እንደ ቅጠል እየረገፈ ነው። ቤተክርስቲያን ሲቃጠል ምንድነው ተስፋችን? እኔና እናንተ እስቲ እግዚአብሔርን ለምን ሺ ጊዜ ወመን ያንሆንም? ለምን ሺ ጊዜ ቦዘን ያንሆንም? ለምን ሺ ጊዜ ሃይማኖታችንን የማናውቅ አንሆንም? እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ይሄን ነገር እየነገርኩ ስክሮል ምናምን እስከማድረግ ጭንቅላትክ ድንዝዝ ያለው ምንድነው? እኔ አካውንቴ እንዲያድግልኝ ምናምን አይደለም። አንፎሎ አድርጉ ስትፈልጉ። እኔ በቤተክርስቲያን ቀልድ የለም። ለምን ሺ ጊዜ ቦዘን ያልሆነ በቤተክርስቲያን ቀልድ የለም። እባካችሁ ኦርቶዶክሳውያን አርሲ ላይ እየተሰቃዩ ነው። ቤተክርስቲያን አርሲ ላይ እየተበደለች ነው። ይሄ የአንድ የሃይማኖት ጉዳይ የኦርቶዶክሳውያን፣ የፕሮቴስታንት፣ የሙስሊም የሚባል ጉዳይ ብቻ አይደለም። የሰብአዊነት ጉዳይ ነው። ሰው ትኩረት አልተሰጠውም ነው እያለን ያለ ነው። ጋይስ ይሄንን እያየ እዛ ሻምፒዮን ምናምን ብለህ የምትንከራተት ወጣት በእውነት በጣም ነው ማዝ ነው። መደሰት አለ በልኩ ግን አስቡ፣ ከአምስቱ ጣቴ አንዱ ጣት ብታመም ሌላኞቹ መታመማቸው አይቀርም። የሰውነቴ አንዱ አካል ብታመም ሌላኞቹ መታመማቸው አይቀርም። ህመማቸውን መመልከት ስንችል እነሱን በተመለከተ ብዙ ያልተዘገበ ግን ስለ ኳሱ ዛጋ የሆነ ሰውዬ ስለበላው ዋንጫ ብዙ እየተባለ ያለውን ነገር እባካችሁን የኢትዮጵያ ወጣቶች ትኩረት አድርጉ። አሳዛኝ ነገር በኢትዮጵያ ውስጥ አስደንጋጭ የሆነ የጦርነት የአሳዛኝ የሰው ነፍስ መጥፋት፣ የቤተ ክርስቲያን መቃጠል፣ የብዙ እናቶች እንባ በዚህ ሰዓት እየፈሰሳለ። ይህንን ነገር ልብ በሉ እባካችሁ። ለሟች ቤተሰቦቻቸው እንዲሁ ደግሞ በሐዘን ውስጥ ላሉ ሁሉ መጽናናትን ነው የሚመኘው። ከዚህ ጋር ተያይዞ በተቻላችሁ አቅም ይህንን ቪዲዮ ሼር አድርጉልኝ። አንድ በጣም ያሳዘነኝን መረጃ ባጋራችሁ የኢትዮጵያ ሴቶች ምስኪን ኢትዮጵያውያን ትጠቀማላችሁ ብዬ ስላሰብኩ ነው ይህንን ቪዲዮ ወደ እናንተ የማደርሰው። አንዲት ወጣት ሴት ከሀገር ውጭ ዋጋ ከፍላ ሰርታ የመጠችውን ገንዘብ እንዲሁ ደግሞ እድሜዋን በምን እንዳበላሸች ምን አይነት ሐዘን እንደገጠማት የብዙ የአረብ ሴቶች ይሄ ደግሞ ውድቀታቸው ስለሆነ በተለይ ሴት ስለሆናችሁ ብቻ ይህንን ቪዲዮ በደንብ ስሙን፣ ተመልከቱ ምን እንደተፈጠረ። የምታገቢውን ሰው ግን ታውቂዋለሽ አለ ማለት ሳላውቀው እንዴት ነው የማገባው? እኮ ህይወት ነው። ግን እኮ የምታገቢው ሰው ባለትዳር ነው። ግን ወደ ግቢ ወስዶኝ አቅሜ አክስቴ ቤት ነው የሚለኝ። እዛ ቤት ሂጂና የራሱ ቤት ነው። እንደዚህ አይነት ፍራሽ አለ፣ እንደዚህ አይነት ሶፋ አለ። ግቢና የብዙ ሴቶች እንባ ያለበት ቤት ነው አለ። ፎቅ ይርኩኝ። ከዛ በኋላ ያንን ልጅ አየሁት እያስበለከ ልታገቢው የነበረው። ከዛ እግዚአብሔር ላይ በጣም አዘንኩበት። ማየት አይደለም እኔ ያለፍኩበትን የነበረው እኔ ባቀው ከተረፉ እሱ ከሚስቱ ጋር ነው። እንደምድም አደረገኝ። በቃ አብዶንኩኝ። ከዛ ወደ መድረኩ መሄድ ጀመር። ከዛ ልክ እሱ ሲያይ በቃ አይኑ ምናምን መጨፈን ወደዛ በዞራም ጀመር። አየሽ ግን እሱ በእውነት ልብ ይሰብራል። አጠር ያለውን መረጃ ልንገራችሁ። እንግዲህ በጣም በሚያሳዝን ሁኔታ ከኢትዮጵያ ወጣ እንግዲህ ስራ ሰርታ አንድ ኢትዮጵያዊን አገባለሁ ብላ እንግዲህ በኦንላይን ነው መከራችሁ ደግሞ በኢሞ ነው ብዙ ጊዜ የምታደርጉትና እዛ ጋር ይህንን ሰው የማታውቀውን ሰው እንግዲህ ለማግባት
የፍቅር ህይወት ኦልሬዲ ትጀምራለች ማለት ነው። ከዛ በኋላ ከረጅም ጊዜ በኋላ እንግዲህ ልታገባ ብላ ነው ማለት ነው ወደ ሀገሯ የምትመጣው። ነገር ግን ወደ ሀገሯ ከመጣች በኋላ ለሰርግ ዝግጅት በምታደርግበት ዋዜማ ጊዜ በፌስቡክ የራሷን ፎቶ ፖስት ስታደርግ የዝግጅት ፎቶዋን ፖስት ስታደርግ እጅግ በጣም የሚያስደነግጥ ነገርን አንድ ሰው መጥቶ ይነግራታል። ምንድነው የሚለው? የምታገቢውን ሰው ታውቂያለሽ ወይ ብሎ ይጠይቃታል። አዎ እንዴት ነው ሳላውቅ የማገባው አውቃለሁ ትላለች። ግን ልታገባ የወሰነችው ሰው በጣም በሚያሳዝን ሁኔታ ሚስትና ልጆች እንዳሉት ትሰማለች። ነገሩ እንግዲህ ይሄ ነው። ታዲያስ ከዚህ በኋላ የተፈጠሩ ነገሮች ቤተሰቦቿ እንዲሰሙ ያደረገችውን ነገር ከዛ ደግሞ ያደረገው ድርጊት መጥቶ በቤተሰቦቿ ፊት ይቅርታ እንዲጠይቅ አይነት ነገር ያለችበትን ነው ሙሉ አብዛኛው ነገር የሚናገረው። ግን አሁን እንኳን ይሄንን ቪዲዮ እያያችሁ ብዙ ኢትዮጵያውያን ሴቶች ስህተት ውስጥ አላችሁ። እጅግ በጣም አሳዛኝ የሆነ ተግባርን እየፈጸማችሁ ነው። ያም ተግባር ኢትዮጵያዊ ሆናችሁ ከሀገር ውጭ ሆናችሁ በሀገር ውስጥ የሚገኝን ወንድ አምናችሁ ገንዘባችሁን ዋጋ የምትከፍሉበትን የላባችሁን ገንዘብ እየጣላችሁ ነው፣ እየበተናችሁ ነው የምላችሁ። ብዙዎች እናንተ በላካችሁት ገንዘብ ራሳቸው ሌላውን ለማግባት እያመቻችሁ እንደሆነ ልብ ብላችሁ እንድታስተውሉም ነው የምነግራችሁ። እባክሽ ከሀገር ውጭ የምትገኝ የኢትዮጵያ ሴት ወይም እህቴ አንቺ በደንብ ስሚ። እባክሽን ማን እንደሆነ ገንዘብ የምትልክለት ሰው አሁን ልባችሁ ደንድኗል። በዚህ ሰዓት እናንተ ዋጋ የከፈላችሁትን የሚያጠራቅም ነው የሚመስላችሁ። ይህ ግን በጣም አሳዛኝ እንደሆነ የዚህ ሴት ታሪክ እንግዲህ በጣም ሸገር ኢንፎ ላይ ኦልሬዲ ቀርባ የተናገረችውን ነገር አይታችኋል። ይህ በጣም አሳዛኝ ነው። እባካችሁን አትሞኙ። ወንዶችን እኔ እንጃ፣ እባካችሁን ተጠንቀቁ። በስርዓት በሀገር ተገኝታችሁ በአካል ፈጣሪ የሚሰጣችሁን ትዳር ብትወስዱ እንጂ የሚሻለው እዛ ሆናችሁ ገንዘብ እየላካችሁ የያዛችሁ እየመሰላችሁ እናንተ በተደላደለ ከሌላ ሴት ጋር እንድኖር እያመቻቻችሁ እንደሆነ ልብ በሉ። የዚህ ሴት ታሪክ የብዙዎች ታሪክ ነው። አስተውሉ። ብዙዎቻችሁ አላያችሁ መታችሁ እንጂ እናንተም የጀመራችሁት ህይወት እጅግ በጣም አሳዛኝ እንደሆነ ልብ እንድትሉ በዚህ ቪዲዮ ልላችሁ ፈልጌያለሁ። አላውቅም፣ እኔ ግዴታዬን ነው እየተወጣሁ ያለሁት። ግን ሴት ኮንሽ እጅግ በጣም ጥንቃቄ እንድታደርጊ። ሲጀመር ከሀገር ውጭ ሆነሽ በሀገር ውስጥ የሚገኝን ወንድ ማመን፣ ሴትም ወንድም ብትሆኑ እባካችሁን ጥንቃቄ አድርጉ። እጅግ በጣም ልቧ ተሰብሮ በሐዘን ከዚህ በኋላ ሌላ ሪሌሽንሺፕ ራሱ መጀመር በሚዲያ ከወጡ በኋላ ይከብዳል ትንሽ አይደለም። ህይወት ተበላሸ። ወርቃማ የሆነ ጊዜዋ አደጋ ውስጥ ገባ። እስኪ ራሳችሁን ፈትሹ። ይሄንን ቪዲዮ ለአረብ ሴቶች ዝም ብላችሁ ሼር አድርጉላችሁ ስለምጠቀሙ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። እንግዲህ በአርሲ እየሞቱ ላሉ ኢትዮጵያውያን ለቤተሰቦቻቸው መጽናናትን እመኛለሁ። በጣም ከባድ ጊዜ ላይ ያለን፣ እባካችሁን ወጣቶች ልብ በሉ። ያለንበትን ሁኔታ ተረዱ። ለምን መጮህ እንዳለባችሁ፣ ምን መናገር እንዳለባችሁ፣ ምን ማሽቃበጥ እንዳለባችሁ ያሳዝናል። ለማንኛውም በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ሰላም